ንጹህ ልብ ስላለህ መንፈስ ቅዱስ ባይሰጥህም መንፈስ ቅዱስ ሲመጣ ወደ አንተ ሊገባ ግን ንጹህ ማደሪያ ይፈልጋል። የልብ ንጽህና። እቺ ሴትዮ የህይወታ ሁኔታ ዝብርቅርቅ ያለ ነው። በከተማ የምትታማነች የላይፍ ስታይሏን ነገሯን ስትመለከቱም 5 ባልፈታ አሁን 6ኛ ሳታገባ አብራውት የሚኖር አለ። ላይፍ ስታይሏ ስትመለከቱ በድካም ልቧ ግን የሆነ ነገር አለው። ክብር ለኢየሱስ ይሁን። ከ300 የማይበልጥ ሰው የሚኖርበት መንደር ላይ 5 ጊዜ ፈታ ያገባች ሴትዮ ላትታወቅ ትችላለች። ቀጥር የምትመጣው ጧትም የሚመጡት በማለዳ የሚመጡት ሴቶች ምሽትም የሚመጡት ሴቶች ስለሚያሟት ነው። ጉዳቷ ነው፣ ስብራቷ ነው፣ ድክመቷ ነው። የባል ጉዳይ በዚህ ሴት ፊት አይነሳም። እሷ ብዙ ማለት ትችላለች። ደግሞ ይሄን አወሩለት ገና ከተማ ሳይገባ ምናምን አላለች። ነብይ እንደሆን ካያለሁ ማለቷ የዚህ የድካሜ የውድቀቴ የስብራቴ ድምጽ የመጣው ከሰው ሐሜት ሳይሆን ከእግዚአብሔር ነው። ያደረኩትን ሁሉ የነገረኝን እዩ። ክርስቶስ ይሆንን ምን ነበር መባል የነበረበት? ያደረጉኝን ሁሉ የፍቺ ደብዳቤ ሰጥቶ የሚፈታው ወንድ ነው እንጂ ባል ነው እንጂ ሚስት አትፈታ። ጋለሞታ ወይም ደግሞ ፕሮስቲቲዩት ካልሆነች በስተቀር ትፈታለች እንጂ አትፈታም። በዚያ ጊዜ ድክመቷን ሲነካ ስብራቷን ሲነካ ዲፌንሲቭ አልሆነች። እውነተኛ ጥንካሬ በመንፈስ ለማግኘት ድካማችንን መሸፈን የለብንም። እውነቱን እነግርሃለሁ። እውነቱን ፈረንጆች ሲናገሩ what is husbanding you ይላል። ሀዝባንድ ያረገህ ምንድነው የሚመራህ? ምንድነው ድጋፍህ የሆነው? ምንድነው የምትገዛለት ነገር? what is husband? ዛሬ ሪቫይቫል የተጠማ ሰው ካለ እጆቻችሁን ከፍ አድርጉና ባል የለኝም በሉት። እስቲ የመንፈስ ቅዱስ ጉብኝት ሪቫይቫል ለህይወታችሁ፣ ለቤታችሁ፣ ለቤተ ክርስቲያን፣ ለዘመናችን፣ ለምድራችን መጥቷል። ሁሉ ተዘጋጅቷል።